ምንድነው? በጭራሽ ታታልኝ እንዳትሞክሪ። ምን እንደምታስብ ይጠንቅቅ ያቅሻለሁ። አሁን ዞር ከመንገዴ። እንደሱ ከሆነ በጣም ጥሩ። ዙፋን በረከት ላይ ያደረግሽውን ጉድ እስክታወጣ ድረስ ከዚህ ትማትች። እውነት እንደዛ ነው? ጥሩ ነው እንዴ? ፓስወርድ የለውም። ይሄን የሚያክል ፋይል እያለው ፓስወርድ እንኳን አይኖራት። መሄድ አለብኝ። ተረጋጋ። መሄድ አለብኝ። እንዴ ቆይ በዚህ ሰዓት ወዴት ነው የምትሄደው? አላውቅም። እህቴ ግን ደህና አይደለችም። መሄድ አለብኝ። እንዴ ቆይ አንተ በምን አወቅ? አሁን ትንሽ ተንጭ ስለሷ ያየሁትን ብቻ አላውቅም። ኤልሳ መሄድ አለብኝ። ደህና አይደለችም እህቴ። እባክህ ተረጋጋ። ይሄ እኮ ቅዠት ነው። ደግሞ እሷ ምንም አትሆንም። እንጂ ኤልሳ እንደሱ አይመስለኝም። እባክሽ ስሚኝ። እሺ በይኝ ልሂድ። ቆይ ቤኪ ተረጋጋ። መጀመሪያ እንደውልላት። ደውይላት። እሺ ቶሎ እህቴን ተኝታ ነው እኮ የሚሆነው። ታውቁኝ ነበር። ታነሳም አይደል? ቤኪ አትጨነቅ። እሱ ያላነሳችሁ እኮ በዚህ ሰዓት ተኝታ ስለሚሆን ነው። ደግሞ ምንም አትሆንም። የሆነ ነገር ሆናለች እህቴ። ቤኪ እባክህ በቃ ተረጋጋ። ዞር በይ ከመንገዴ። አትሄጂ። ወይኔ በቲቲ ሞት። መቼም ተነፋፍቃችሁ የተቃቀፋችሁ ነው አይደል? አንቺ ማትረቢ እንከፍ ስልክሽን ዙፋን ወስደዋለች። ወይኔ እቺ ልጅ ቆይ ምን ይሻላታል? እንዲህ በቃ አውቃለሁ የስልክ ውስጥ መረጃ ያለ እንደመሰላት። ቆይ አጠይቀኝም ምን ያላሰያትም? እየቀለድሽ ነው? ትዝታ ያልኩትን ሰምተሽኛል? አዎ ሰምቼሻለሁ። ዙፋን ስልክሽን ወሰደችው ያልሽኝ አይደል? እና ታዲያ ስሚ አንቺ ሞኝሽ ሴትዮ፣ እስካሁን ድረስ ዝም ያልኩሽ ልቀቅሽ እላለሁ መረጃ ብዬ ነው። ከዚህ በኋላ ግን ጭራሽ ነው የማላዳምጥሽ። ሞኝ አትሁኝ። ልቀቂኝ። ቆይ ዙፋን ምንድን ነው? የሱ ስልክ ያለ ፍቃድ ይወስዳል? ቆይ ብትጠይቅኝ አልሰጥሽም። ፈጣሪ ወይ ድረስ። እሺ ምን ነው ታዲያ ፍሽ ተለጎመ? ዙፋን ያገኘሽው ነገር አለ? በቃ እኔ ወደ መኝታ ክፍል ልግባ። አሁን የጀመርሽውን ጨዋታ ብታቆም ነው የሚሻልሽ። ልቀቂ። ማንን ዝላለለት ነው ያንቺ?
ምንም ያገኘሁት ነገር የለም። ምንም የሚጠቅም ነገር የለውም ማለት ሲጀመር ስልኳ ፓስወርድ የለውም። ያኔ ነበር መጠርጠር የነበረብኝ። ከፍቼ ውስጡን ሳይው ደግሞ አንድ የሚጠቅመኝ ነገር እንኳን የለውም። በእርግጠኝነት ግን ቢሆነ ነገር እያስፈራራቻት ነበር። እንዴት አወቅሽ? አንቺ ውስጥ ሆነሽ እኮ ብርቱካን የሆነ ነገር አድርጊ ብላ እኮ አንቃት ይዛት ነበር። ታዲያ እውነቱን ካወቀሽ ለምን ለፖሊስ አሳልፍ አሰጣትም ነው ወይስ እሷም እንደ እህቷ ናት? እኔ ግን የማስበው ምን እንደሆነ ታውቂያለሽ? እቺ ትዝታ የምትባለው ራሱ እንደ ብርቱካን እንደ ራሷ ነች። ልክ ነሽ። እኔም እየተሰማኝ ያለው እንደዛ ነው። እማዬ እንዳትናገር ያስላለችኝ ነው እንጂ። እሺ ቆይ አሁን ታዲያ ምን ልታደርጊ ያሰብሽ? አላቅም ምኞቴ። ትክክለኛውን ማስረጃ ልደብቀው እንደምችል እንግዲህ ለማሰብ መሞከር ነው። አስቢው እስኪ ዛሬ እዛ ስልክ ላይ የሆነ ማስረጃ አግኝተን ቢሆን ኖሮ ብርቱካንን እንግዲህ ፖሊስ አንጠልጥሎ ነበር የሚወስዳት። እሱም ልክ ነሽ፣ ግን እንደዛ ለማድረግ ደግሞ ምንም ነገር አደርጋለሁ። እኔም አለው ዋጋውን ነው የምንሰጣት። ይኸውልሽ አሁን አንድ ጥያቄ ብቻ ነው የምጠይቅሽ። ስልክሽ ላይ ያለውን መረጃ ዙፋን አይተዋለች ወይስ አላየችው? ግን ቆይ ትንሽ ተናናቅና መሰለሽም? ሰሚኝ እኔ ቆንጆ ቲቲን እንደዚህ ማናገር መብት የለሽም። ትዝታ በጣም እየታገዝኩሽ ነው። ከአሁን በኋላ ብትጠነቀቂ ነው የሚሻልሽ። የኔ ቆንጆ ተረጋጊ። ሲመስለኝ አቅሜን ያወቅሽው አይመስለኝም። እንደሞ ዙፋን እዚህ ስልክ ላይ ምንም ልታገኝ አትችልም። ማለት ሪከርዱስ? ወይል የለም። እውነትሽን ነው? ወይ ተመስገን። በስመ ውይ እንዴ ቆይ ለምን እንደዚህ ደስ እያለሽ ያለው? ታውቂያለሽ ያበቃልኝ መስሎኝ ነበር። በጣም ፈርቼ ነበር። አሁን ግን ሪከርዱ አንቺም ጋር ከሌለ ለኔ በጣም ቆንጆ ነው። ሳስበው አሁን አገልግሎትሽ ያበቃ ይመስለኛል። ወይዘሪት ትዝታ አሁን ቅራቅንቦሽን ትሽ ከቤት ውልቅ ቅብት ይመስልሻል? እንደሱ ቢሆን ይሻላል። በትክክል እንደውም ሳስበው በጣም ብዙ ቀን ቆይሽ። በጣም ከሚገባሽ በላይ። በጣም ለውሳኔ ቸኮልሽ አይመስልሽም ወይዘሮ ብርቱካን? እንዳይመስልሽ በጣም ተሳስተሻል። እንደውም አሁን ላይ ሳስበው በጣም የዘገየ ይመስለኛል። የኔ ቆንጆ ሪከርዱ እኮ የለም ያልኩሽ ስልኬ ላይ ነው እንጂማ ለሶስት ጓደኞቼ በፋይል አድርጌ ሰጥቻቸዋለሁ። ያው አንቺን ስለማላምንሽ አንድ ነገር እንዳታረጊ። በነገራችን ላይ የሆነ ነገር ብታስቢ ለፖሊስ ማመልከት ይችላሉ። ምን አልሽ አንቺ የማትረቢ? የኔ ቆንጆ እኔ ብዙ ጊዜ መኖር እቅድ አለኝ። አንቺ ደግሞ በዚህ ተነሳስተሽ ምን ልታደርጊ እንደምትችይ አላውቅም። ስለዚህ ለራሴ መጠበቂያ ያስፈልገኛል አይመስልሽም? ደግሞ ከስልኬ ላይ ያጠፋሁት የዛሬዋ ዕቃ እንደምትመጣ ስለማቅ ነው። ይገርማል። በጣም መሰሪ ሰው ነሽ። አይኔ ቆንጆ ባንቺ ወጥቼ ነዋ። ገና ምን አይተሽ? ምን ነው ኤልሳ? የተፈጠረ ችግር አለ? እናቴ ደውላ ነበር። እና በትደውልስ? እናትሽ ናት። በቃ እኔ እንድትደውልልኝ አልፈልግም። ሁሌ በደወለሽ ቁጥር ንጭንጭ ብቻ ነው። ይሄን ያህል ቆይ ምን ቢፈጠር ነው? ይኸውልህ እናቴ ገንዘብ ላይ ያላት አመለካከት በጣም የተለየ ነው። እና ደግሞ የሆነ ውለታ ይሰራላት ምናምን ሰው እያለ አሁን እኮ ለሱ ልጅ ልድረኝ ነው። አሁን በቃ በደወለሽ ቁጥር የምታወራው ስለሱ ነው። በጣም ነው ስልችት ያለኝ። ታዲያ ምን ችግር አለው? አንቺስ ቢሆን ለምን አትሞክሪውም? ምናልባት ጥሩ ሰው ሊሆን ይችላል እኮ። አይ በቂ እስኪ አስበው። አሁን ላይ ተዋወቀ እንኳን ተጋብተህ እኮ ትዳር በጣም ከባድ ነገር ነው አይደለም? ሳትተዋወቅ ደግሞ እኔ የምፈልገው የሆነ በካልኩሌት የተሞላ ትዳር ሳይሆን በቃ ይሄ በአጋጣሚ ተገናኝተህ ተዋደ አለ አይደል? በቃ በራሱ መንገድ ፍቅር ሲፈስ ነው ደስ የሚለው። ይገርማል። ሰው እንዴት ዝም ብሎ ታዲያ የሰው ህይወት ውስጥ አልቀ ይገባል? ይበናት ምን ማረባኒ። ቆይ ማታ ስለዚህ ስትጨነቅ ነበር አይደል? ደወልክላት አወራሁት? አዎ በጣም ደህና ናት። ማታም ተኝታ ስለነበረ ነው ስልኩን ያላነሳችው። አያ እኔ እኮ ነግሬክ ነበር። ቢሆንም ግን እዛ ቤት በፍጥነት ተመልሽ
ያበላሸውትን ነገር ማስተካከል አለብኝ። እሱ እንኳን ይደርሳል። ደግሞ አባባ ያሉን ሰምተሃል አይደለ? ይለ መድኃኒትን ሳጨርስ ከዚህ ቤት ንቅንቅ ማለት የለም። እሺ ክብርነቱ አንተ በቃ ሙርት ይዝብኛል አይደል? እንዲህ ስትስቂ ነው የሚያምርብሽ። ንግስቱ ተቀምጣለች። ዙፋንዬ እንዴት አደርሽ? ወደዛ ርቀትሽን ጠብቂ። ወደዛ ጋር ወይኔ በቲቲ ሞት እንዴ! ቆይ ማለት አሁን ደግሞ ምን አደረኩሽ? አሁን ብዙ ሰዓት የለኝም። ማስረጃ የት ነው ያለው? ወይኔ ጉዴ! ቆይ ስለምን ማስረጃ ነው የምታወሪው? ስለምን እያወራን እንደሆነ አንቺም እኔም ጠንቅቀን እናውቃለን። እንዳላወቀ ለመሆን አሞክሪ። እውነት ቲቲ ትሙት ዙፋንዬ፣ ብትነግሪኝ እኮ ልተባበርሽ እችላለሁ። ብርቱካንን የሚያጋልጥ ማንኛውንም አይነት ማስረጃ እየፈለኩ እንደሆነ በደንብ ጠንቅቀሽ ታውቂያለሽ። ከዚህ በፊት ደግሞ ስልክሽን ይዘሽ ስታስፈራራት አይቼሻለሁ። አሁን ገና ገባኝ ምን እያልሽ እንደሆነ። ስለዚህ አንቺ የምታስቢው የብርቱካንን ጉድ የሚያጋልጥ ማስረጃ እኔ ጋር እንዳለ ነው አይደል? ተሳሳትኩኝ ታዲያ? አሁን ልትፈልጊው ነገር ገባኝ። እውነት ነው ብርቱካን መጋለጥ አለባት፣ ግን ደግሞ እሷን የሚያጋልጥ ማስረጃ እኔ ጋር የለም። ታዲያ የት ነው ያለው? ያውልሽ ዙፋንዬ፣ ማስረጃዎች እንዳለ እኔ አላውቅም፣ ግን እውነት ለመናገር በረከት ላይ ላደረገችው ነገር መቀጣት አለባት። ደግሞ አታስቢ፣ አንድ ቲም ነን። ደግሞ መኝኝ የኔ ቆንጆ፣ ትንሽ ጊዜ ብቻ ስጪኝ፣ ያልኩሽን ነገር በተግባር አደርገዋለሁ። ያውልሽ ዙፋንዬ፣ አሁን ደረስ ብዬ መጣባት ቦታ አለች እንጂ በቃ ምንም አታስቢኝ ቆንጆ፣ እኔ ከጎንሽ ነኝ። በቃ እሺ ልሂድ ነው። ምኞት ብሎ ልሂድ። እኔ የምልሽ ጠይቅሻት እንዴ? ጠይቂያታለሁ፣ ግን ምን ዋጋ አለው? ማስረጃው እሷ ጋር እንደሌለ እኮ ነው እየነገረችኝ ያለችው። ስለዚህ አንድ ነገር ማድረግ አለብን። ዝም ብለን አናይም አይደል? ኖ እንዴ ዝምማ አንልም። ለማንኛውም ወንድሜ እየጠበቀኝ ነው። ለሊት ደውሎልኝ ነበረ። ደግሞ ምን ነው ደህና አይደለም እንዴ? በሰላም ነው፣ ግን ሰላም ልበልሽ ምናምን ነገር አለኝና። እንደዛ ከሆነ በቃ ሂጂና ጠይቂው። ለምን ግን ከኔ ጋር አትሄጂም? አይ እኔ እንኳን የቤቱን ነገር ላስተካክል፣ ምንም የሚበላ ነገር የለም። እሺ በቃ እንደዛ ከሆነ እኔ ልብሴን ቀይሬ ልውጣ። ራስሽን ጠብቂ። ቆይ ለምንድን ነው ሙሉ ሌሊት ስለ ጋሽ ሳስብ ያደርኩት? በእርግጥ ደህና ስለሆነ በጣም ደስ ብሎኛል። በፊት እኮ ስለታመመ ነበር አዝኔ ነበረው። አሁን ደህና ሆኖ ለምንድን ነው ቆይ እያሳዝነኛለሁ? ለምንድን ነው ማዝነለት? እኔ ያለው ሮዳስ፣ አንቺ እስከፈለግሽ ድረስ ሁሌም ከጎንሽ ነኝ። የምትፈልጊው ነገር ካለ፣ መደገፍ የምትፈልጊው ሰው ካለ ሁሉ እኔ ከጎንሽ አለሁ። አንተም ባይሰጠኝ ምን ይወጣኝ ነበር? ሌላ ናታን ይሰጥሽ ነበር። ከአንተ ውጭ ሌላ ወንድም እኔ በጭራሽ አልፈልግም። ወንድም? አዎ በጣም አመሰግናለሁ። ሻንተስ? ኧረ ችግር የለውም። ከስንት ጊዜ በኋላ እንደዚህ አይነት ነገር አስባለሁ። ታይ አቤት ምኞት! ወይኔ ጌታ የዚህ ቤት ምኞት! ማነው የሚታዘዘው? ምኞት! አቤት ጠራሽኝ እንዴ? ወይኔ ቲቲ፣ እንደዚህ ጉሮሬ ስንጥቅ እስኪል ስጮህ ምን እያደረግሽ ነበር? ስራ ይዤ ነበር። እሺ ለማንኛውም ውሃ አምጪልኝ። ቆይ እኔ የምልሽ ግን አንቺ ቤቱ ሰራተኛ
እሷ ደግሞ ያባወራው እህቱና እንደዚህ ያቀራረባችሁ ነገር ምንድነው? እውነት ንገሪኝ እስቲ እኔም ልጠቀምበት። ስለምን እንደምታወሪ አልገባኝም። ወይኔ ቲቲ፣ ለነገሩ እውነት ነው። አውቆ የተኛ ቢቀሰቅሱት አይሰማም የሚባለው። ለማንኛውም እርቦኛል፣ የሆነ ቆንጆ ምሳ ስሪልኝ። እንዲህ ስፈሽ ግን ሽንኩርቱ ያርና ዋ ጨርሻለሁ። ውሃውስ? ጠጪው። ምን ሆነሽ ነው? እመጣለሁ ካልሽ እኮ ብዙ ሰዓት አለፈሽ። አይገርምም? መንገድ ላይ ወሬ ይዤ ደህና ነገር የተጨናነቅ ትመስላለህ። ምን ሆነ ነው? እኔ በጣም ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። ምንድነው ሰላም አይደለም እንዴ? እየተረጋጋህ አይደለም? ወንድምሽ ይኸውልሽ አሁን ሙሉ ሲቃዣድሮ በሌሊት ተነስቶ እህቴን ካላመጣችሁ ብሎ ሲቀውጥ ነው እንዴ? ምን ብሎ ነው ሲጋሽ የነበረው ደግሞ? ተያትራሽ ባይሆን ያቺ ብርቱካን ምንም ከቤት የሚሄድ እቅድ የላትም አይደል? ወይ ጉድ! እኛ ራሳችን ካላስወጣናት በስተቀር እሷ ከዛ ቤት በፍጹም የመልቀቅ ሀሳብ የላትም። ግድ የለም እኔ ድኜ እዛ ቤት ሲሄድ ፊት ለፊት የራሱ የመቆም ኃይል አታገኝም። ብዙ ሰዓት ለፋ ትሄዳለች። ወንድሜ፣ እኔም የድሮ ሰላማችን እንዲመለስ ነው የምፈልገው። ባይሆን እማዬ እንዴት ናት? እማዬ ደህና ናት። ዛሬ ራሱ አንዱ ቤተ ክርስቲያን ሄዳለች ስላንተ ልታመሰግን። በማዬ ጸሎት እኮ ነው እዚህ የደረስኩት። ቆይ ግን እህትና ወንድም በቃ ከተገናኛችሁ ሌላ ሰውም ያለ አይመስላችሁም አይደል? ወይ ይቅር በይኝ የኔ ቆንጆ። ተጨናንቆ ሳየው ጊዜ እኮ ነው እንደዚህ የሆንኩት። እሱማ ሆን ብሎ ነው። እኔ የምለው ዶክተር የለም እንዴ? ዶክተር ሰሞኑን ስራ በዝቶበታል መሰለኝ። እኛም ብዙ እያገኘ ነው አይደለም? ባይሆን እንደጫወተን ቡና ምናምን ነገር ላፍላ። እሺ እሺ። እንዴሽ ዱፋኔ? ደህና ነኝ። ምናምን ተረጋጋትንሽ? ተጨንቄ ነበር እኮ። ምንም የሚያስጨንቅ ነገር የለም ማለት ምንም አትሆኝም እህቴ። ምንም አልሆንም፣ አትጨነቅ። በረከት ወደዚህ ቤት ከመመለሱ በፊት የሆነ ነገር ማድረግ አለብኝ። አለበለዚያማ ብርቱካን አበቃልሽ። እንደ አሮጌ ጋሽ ቀን ጥሎ ነው የሚጥልሽ። በዛ ላይ ደግሞ በዚህ በኩል ይች ሰይጣን። ግን ግድ የለም እዚህ ደርሶማ ተስፋ መቁረጥ የለም። እኔ ብርቱካን አይደለም ለነሱ ለማንም እጅ አልሰጥም። ወይኔ ጉዴ! ምን ሆነሽ ነው? በጣም የተጨነቅሽ ነው የምትመስዪው። ማለት አኩርፈሽን ብቻ ባልሆነ። ቆይ አልገባኝም። አንቺ አላማሽን የማሳበድ ነው እንዴ? ወይኔ በቲቲ፣ አንቺማ እንደዚህ በቀላሉ እንደማታብጂ አውቃለሁ። ቆይ ግን ለምን አትይኝም? እሺ ምንድን ነው የምትፈልጊው ከኔ? ወይኔ ጉዴ! ቆይ አሁን እሺ ምን አደረግኩኝ? እንዴት አደርሽ ነው ያልኩት። ፈጣሪ ወይ! እኔ እሱም ሰላምታ ካንቺ ጋር አልፈልግማ። ታየቲ እንደዚህ እያልሽ ልቤን አታሳምሚው። ያንቺ ልብ እኔን ሳያሳብድ መቼ ይታመማል? መቼም እርግጠኛ ነኝ በዚህ በማይረባ ጭንቅላትሽ በረከት እኔን ያደርጓል ብለሽ እያሰብሽ አይደለም። ቆይ ሲጀመር ማ ከማን ነው የሚነጥቀው? እሱማ ግልጽ ነው። ትሰሚኛለሽ? እኔ ብርቱካን እንደ ማንኛውም ሴት እጄን አጣጥፎ የሚቀመጥ ተራ ሴት አይደለሁም። ያን ደግሞ ታውቂያለሽ። አሳይሻለሁ። ወይኔ ቲቲ፣ ወይኔ ፈጣሪ ወይ!
አንድ ያለኝ መተማመኛ። ወይኔ አይደለም በለኝ አምላኬ። አይደለም ደልቹ አይደለም። ወይኔ ምን አይነት ሰው ነኝ? ቆይ ደልቹ አይደለም በፍጹም እዚህ ውስጥ መኖር ነበረበት። አዎ የለም ፈጣሪ ሆይ ብርቱካኔ መሞቅ የለባትም። ካልሆነ በገዛ እጇ ልቃርጋ ለምትገለኝ። ወይኔ ጉዴ ማለት ይህ እኮ መተማመኛዬ ነው። እዚህ ቤት የመኖር ዋስትናዬ እኮ ነው። ቲቲ ምን አይነት ቀሽም ነሽ? እሺ አዎ በቃ እረጋጋለሁ። እሺ ማንም ሰው የፋይል እንደጠፋ ማወቅ የለበትም። እንደዛ ከሆነ እኮ ከሁለቱም ወገን እዚህ የመኖር እድል ያጠባል። ወይኔ ፈጣሪ ምን ሳደርግ ነው የጠፋሁት? አይሆንም። ወይኔ ፈጣሪ ፋይሉ ከእጄ እንዲወጣ በፍጹም መታወቅ የለበትም። እንደዛ ከሆነ ከሁለቱም ወገን የመሆን እድሌ በጣም ይጠባል። አደራ ፈጣሪ እንደዚህ እንዳታደርገኝ። ምሳሌ አቅርብ እንዴ? አንቺ ምንድን ነው ቀልበቢስ? ቆይ ኮቴ የለሽም እንዴ? ምናልባት እያሰብሽ ያለው ነገር ይሆናል እንዲያስደነግጠሽ። ምን ማለት ፈልገሽ ነው? ምን አሽሞሞሩ ነው? አይ ኧረ እንደዛ አይደለም። እኔ እንደዛ ስለሚሰማኝ ነው። እንደውም አልፈለኩሽ። ሂጂ ምሳ አልፈለኩም። ሂጂ ቆሌቢስ ፈጣሪ ሆይ ምናልባት ሰምታኝ እንዴ? ወይኔ ሌላ ጣጣ። አደራህን አምላኬ አደራህን ሰምታኝ እንዳይሆን። ይሄን መቻል አልችልም። ወይኔ ቲቲ